ሰላም እንዴት ናችሁ? ዛሬ እንግዲህ ስለ ማህፀን ኢንፌክሽን መድኃኒቶችን እናያለን ማለት ነው። የማህፀን ኢንፌክሽን ብዙ አይነት በብዙ ምክንያቶች ሊመጣ ይችላል። ከዚህም ውስጥ ግን ከዚህ በፊት ተነጋግረናል በምን ምክንያት ሊመጣ እንደሚችል። አሁን ስለ መድኃኒቱ እናያለን ማለት ነው። የማህፀን ኢንፌክሽን መድኃኒቶች ለምሳሌ የሚወሰነው ማለት ነው እንደ ኢንፌክሽኑ መንስኤ ለምሳሌ በባክቴሪያ ሊሆን ይችላል፣ በፈንገስ ሊሆን ይችላል። ግንኙነት ሲደረግ በግንኙነት አማካኝነት ሊተላለፍ የሚችል ሊሆን ይችላል። ይሄ ሁሉ ግን ለማወቅ መታከም ያስፈልጋል ማለት ነው። ስለሆነም የመንስኤው ለምሳሌ ስናይ እንደ ባክቴሪያ ኢንፌክሽን ከሆነ በሐኪም ትዕዛዝ የሚሰጥ አንቲባዮቲኮች አሉ። ሆኖም ግን ለምሳሌ ሴቷ ከሆነች የታመመችው ሴቷ ብቻ አይደለችም ሄዳ የምትታከመው፣ ወንዱም ሄዶ መታከም አለበት። ከዛም ሁለቱ ድነው ለ7 ቀን ሊሆን ይችላል፣ ለ2 ሳምንት ሊሆን ይችላል። ዶክተር ባዘዘላችሁ መድኃኒት እና ቀን ጊዜውን 7 ቀን 7 ቀን መድኃኒት ልታዘዝላችሁ ይችላል። ስለዚህ እንደታዘዛችሁት ፈጽማችሁ በፍጹም ትድናላችሁ ማለት ነው። በነገራችን ላይ ኢንፌክሽን የማህፀን ኢንፌክሽን እስከ ሞት ድረስ የሚያደርስ ነው። ብዙ ችግር ያመጣል። ቀድሚያ መታከም ግን ፈጥኖ መታከም ግን በጣም ያስፈልጋል ማለት ነው። ስለሆነም ለምሳሌ በራስ ፈቃድ መድኃኒት ስትታመሙ ማለት ነው ራሳችሁ ሄዳችሁ ከፋርማሲ መድኃኒት ገዝታችሁ መጠቀም የለባችሁም። ምክንያቱም ይህ ህመም ከምን አይነት ነው የመጣው? ምንድን ነው? ባክቴሪያ ነው? ከፈንገስ ነው? እንዲሁም በግንኙነት ምክንያት ነው የሚተላለፈው ቫይረስ ነው ወይስ ምንድን ነው ተብሎ ተመርምሮ ነው መድኃኒቱ ሊሰጥ የሚችለው እንጂ በራሳችሁ ፍቃድ ሄዳችሁ አንቲባዮቲክ ወስዳችሁ ጭራሽ የባሰ በሽታ ነው የምትገዙት። ስለዚህ የምታከም አለባችሁ ለማለት ነው። እንዲሁም ለምሳሌ እንደነገርኳችሁ 7 ቀን ነው አብዛኛውን ጊዜ የሚታዘዘው። ከ7 ቀን በኋላ መድኃኒቱን ስትጨርሱ ፍጹም ትድናላችሁ ማለት ነው። እንደነገረው ለምሳሌ አሁን በኢንፌክሽን አይነቶችን ስናይ ለምሳሌ አይነት ማለት ነው ህክምና አይነቶችን ስናይ እንደ ባክቴሪያ ኢንፌክሽን ለምሳሌ የተለመዱ ምልክቶችን ስናይ የአሳ ሽታ ያለው ፈሳሽ ቀጠን ያለ ነጭ አመዳማ ቀለም ያለው ከሆነ ይሄ ምንድን ነው? የባክቴሪያ ኢንፌክሽን ነው። የሚታዘዝላችሁ እንደ ሜትሮዞል አይነት በክሬም ወይም በክኒን ሊሆን ይችላል ማለት ነው። የፈንገስ ኢንፌክሽኖች ከሆነ ከባድ ማከክ፣ የረጋው ወተት የሚመስል ወፍራም ነጭ ፈሳሽ ከሆነ ይሄንንም መድኃኒት አለው ማለት ነው። ስለዚህ ያለ ውስጥ ብግነት ከሆነ የታችኛው ሆድ ክፍል ህመም፣ ትኩሳት ምናምን ከሆነ ይሄም ድብልቅ አንቲባዮቲክ ይሰጣቸዋል ማለት ነው። ትሪኮሞናያሲስ የሚባል አረፋ ያለው አረንጓዴ ቢጫ ፈሳሽ የሚከረፋ ሽታ ያለው ከሆነ ደግሞ ይህንንም መድኃኒት አለው። ለዚህ ሁሉ ግን ምርመራ አስፈላጊ ነው። ገባችሁ? በቤት ውስጥ የሚደረጉ ድጋፍ ሰጪ እንክብካቤዎች እነዚህ ነጥቦች ለምሳሌ ሞቅ ባለ ውሃ መቀመጥ፣ ንጹህ ሞቅ ያለ ውሃ ባለው ገንዳ ውስጥ መቀመጥ፣ 15 ደቂቃ መቀመጥ የሚያሳክካችሁን ነገር ስሜት ሊቀንስላችሁ ይችላል። እርጎ መጠቀም ለምሳሌ እርጎ መመገብ በሰውነት ውስጥ ያሉ ጠቃሚ ባክቴሪያዎች በመጨመር የፈንገስና የባክቴሪያን ስርጭት ለመግታት ይረዳል ማለት ነው። የውሃ መጠን መጨመር 8 እስከ 10 ብርጭቆ ውሃ መጠጣት ሽንት አወጣጥ በኩል ተህዋሲያንን ጠርጎ ስለሚያስወጣ ጥሩ ነው። ውሃ መጠጣት እርጎ በራሱ ጥሩ ነው ውሃ ስለሚይዝ ማለት ነው። ገባችሁ? የመከላከያ ዘዴዎች ለምሳሌ የውስጥ ልብስ አመራረጥ፣ የጥጥ ወይም ኮተን የተሰሩ ዘና የሚያደርጉ የውስጥ ልብሶችን ማድረግ አየር እንዲዘዋወር ይረዳል ማለት ነው። የንጽህና አጠባበቅ ሽንት ቤት መልስ ከፊት ወደ ኋላ ማበስ ወይም መጠረግ አስፈላጊ ነው ማለት ነው። የሽንት መያዝ ማስወገድ፣ ሽንት የሚመጣበት ጊዜ ወዲያውኑ መሽናት እንዲሁም በግንኙነት በኋላ ወዲያውኑ መሽናት አስፈላጊ ነው። ይህም አንድ መፍትሄ ነው ማለት ነው።
በአስቸኳይ ወደ ሕክምና መሄድ የሚያስፈልጋቸው ምልክቶች ከፍተኛ ትኩሳት ወይም ብርድ ማለት፣ ከባድ የታችኛው ሆድ ህመም፣ የዳሌ ህመም፣ መታመም፣ እርጉዝ ከሆኑ ወይም እርግዝና ጥርጣሬ ካለዎት፣ የመድኃኒት ሕክምና ተጀምሮ በ3 ቀናት ውስጥ ምንም መሻሻል ከሌለው፣ ስለ አካላዊ ምልክቶች ለምሳሌ የፈሳሹ አይነት ወይም የሚሰማው ህመም የበለጠ ለምሳሌ የበለጠ የሚሰማችሁን ነገር አይታችሁ ቀጥታ ወደ ሐኪም ቤት መሄድ አስፈላጊ ነው ማለት ነው። ስለሆነም የማህፀን ኢንፌክሽን አስመልክቶ ተጨማሪ ነገር ስናይ ወደ ሐኪም ሊሄዱ የምትችሉበት የሚያደርጉ ዋና ዋና ነገሮች ለምሳሌ የማህፀን ጫፍ ፈሳሽ ምርመራ፣ ለምሳሌ በሐኪሙ ትክክለኛ ህመም መንስኤ ለመለየት ለምሳሌ ማለት ነው ሐኪም ቤት ስትሄዱ ትክክለኛውን በሽታውን ለመታወቅ ግዴታ መመርመር አለባችሁ እና ይሄ ከሄዱ በኋላ የሚደረጉ ምርመራዎችን ነው የምናየው። የማህፀን ጫፍ ፈሳሽ ምርመራ በማህፀን የሚወጣና ፈሳሹ ናሙና በመውሰድ የማይክሮስኮፕ ማየት ወይም ደግሞ ወደ ላብራቶሪ በመላክ የባክቴሪያ ፈንገስ ወይም የጥገኛ ተዋሲያንን ማየት ይቻላል ማለት ነው። ሽንት ምርመራ የሽንት ኢንፌክሽኖች ወይ ዩቲአይ መኖር አለመኖሩ እና አንዳንድ በግንኙነት የሚተላለፉ በሽታዎች እንደ ጨብጥና ክላሚዲያ ለማረጋገጥ ይረዳል ማለት ነው። አልትራሳውንድ ምርመራ ኢንፌክሽኑ ወደ ዳሌ ውስጥ ወጥቶ በማህፀን በቱቦዎች ወይም በማህፀን በእንቁላል ከረጢት ላይ እብጠት ወይም መግል ፈጥሮ እንደሆነ ለማየት ይረዳል ማለት ነው። ኢንፌክሽኑ ሳይታከም ቢቆይ ሊያስከትላቸው የሚችሉ ጉዳቶች የማህፀን ኢንፌክሽን በጊዜ ለመታከም የሚያስከትለው በጣም ከባድ ጉዳት መካንነት ያመጣል። ለምሳሌ ኢንፌክሽኑ የማህፀን ቱቦን በመዝጋት ወይም በማሳበጥ እንቁላልና የዘር ፍሬ ይከለክላል ማለት ነው። በማህፀን ውጭ እርግዝና በቱቦዎች መዘጋት ምክንያት ጽንሱ ከማህፀን ውጭ በቱቦ ውስጥ እንዲያድግ ያደርጋል። ይህም ለህይወት አስጊ ከሆነ የደም መፍሰስ ያመጣል። ሴቷም ህፃኗም ህይወት ሊያልፍ ይችላል ማለት ነው። የማያቋርጥ የዳሌ ህመም በህብረ ህዋሳት ላይ የሚፈጠር ጠጠር ምክንያት ረዥም ጊዜ የሚዘልቅ የሆድ ከረጢት ቁርጠትና ህመም ያመጣል ማለት ነው። የትዳር አጋር ህክምና ለምሳሌ አብሮ መታከም እንደነገርኳችሁ ኢንፌክሽኑ በግንኙነት የሚተላለፍ ከሆነ እርስዎ ቢታከሙ እንኳ ከአጋሩ ዘንድ ተመልሶ ሊይዘው ስለሚችል ሁለታችሁም አብራችሁ መድኃኒት መውሰድ አለባችሁ። ግንኙነት ማቆም የህክምና ሂደቱ ሙሉ በሙሉ እስኪጠናቀቅ እና ምልክቱ እስኪጠፋ ድረስ ከግንኙነት ምንም ነገር አለማድረግ ማለት ነው። በተደጋጋሚ ለሚመጣ ኢንፌክሽን የሚደረግ ጥንቃቄ ኢንፌክሽኑ በተደጋጋሚ የሚመላለስ ከሆነ የስኳር በሽታ መኖር አለመኖር መመርመር፣ ከፍተኛ የስኳር መጠን ለፈንገስ ማደግ ምቹ ሁኔታ ይፈጥራልና ማለት ነው። የሚወስዱት አንቲባዮቲክ መጠንና አይነት በሐኪም እንደገና መመርመር፣ የሰውነት በሽታ መከላከል አቅምን የሚቀንሱ ሁኔታዎች ካሉ መገምገም ነው። ስለሆነም ማህፀን ኢንፌክሽን አስመልክቶ ይበልጥ ጠቃሚ የሆኑ ደግሞ በእርግዝና ወቅት የሚከሰት የማህፀን ኢንፌክሽን እርጉዝ ከሆኑ ወይም ለማርገዝ እየሞከሩ ከሆነ ኢንፌክሽኑ በጊዜ ማከም ወሳኝ ነው ማለት ነው። የቀድሞ መውለድ ለምሳሌ ያልታከመ የባክቴሪያ ወይም ሌሎች የተዋሲያን ኢንፌክሽን የማህፀን ጫፍ በማሳበጥ ህፃኑን ሳይደርስ ከወሩ በፊት እንዲወለድ ሊያደርግ ይችላል። የፅንስ ውሃ ቀድሞ መፍሰስ ኢንፌክሽኑ ፅንስ ከረጢት ሽፋንን ማዳከም ውሃ ቀድሞ እንዲፈስ ያደርጋል። የህፃኑ መተላለፍ የሚወለድበትን ወቅት ኢንፌክሽኑ ወደ ህፃን ሊተላለፍ ስለሚችል እርጉዝ ከሆኑ ማንኛውም አይነት የፈሳሽ መለወጥ ሐኪም ወዲያውኑ ማሳወቅ ያስፈልጋል ማለት ነው። በብዛት የሚሰሩ በተደጋጋሚ ስህተቶች የማህፀን ውስጥ እጥበት። ብዙ ሰዎች ማህፀንን በሳሙና ወይም በሌሎች ኬሚካሎች ለውስጥ ማጠብ ኢንፌክሽኑ ያጠፋል ብለው ያስባሉ። ነገር ግን ይሄ ድርጊት ማህፀን ውስጥ ያሉ ጠቃሚ ባክቴሪያዎችን ስለሚጎዳ ጭራሽ ኢንፌክሽኑ እንዲባባስ ነው የሚያደርገው ማለት ነው። የህመም ስሜት ሲጠፋ መድኃኒት የማቋረጥ መድኃኒቱን መውሰድ ከጀመሩ ከሁለት ቀን 3 ቀን በኋላ ህመሙ ሊጠፋ ይችላል። ነገር ግን ተዋሲያኑ ሙሉ ለሙሉ ስለማይሞቱ እስከ 7 ቀን መቆየት ወይም ደግሞ ዶክተር እስካላላችሁ ጊዜ መቆየት አለባችሁ። የጠቆረ ወይም የሸሸ የውስጥ ልብስ መጠቀም፣ እርጥበት አዘልና አየር የማያስገቡ የውስጥ ልብሶች የፈንገስና ባክቴሪያ መራባት ምቹ ሁኔታ ስለሚፈጥሩ
የውስጥ ልብስ መቀየር አለባችሁ ማለት ነው። የህክምና ሂደቱ የሚያፋጥኑ የምግብ አይነቶች ለምሳሌ እርጎ፣ ዳቦ፣ እርሾ ያላቸው ምግቦች በሰውነት ውስጥ ጤናማ ባክቴሪያዎች መጠን ይጨምራሉ ማለት ነው። ነጭ ሽንኩርት ተፈጥሯዊ የባክቴሪያ ፈንገስ መከላከያ ንጥረ ነገሮች ስላሉት ማለት። ስኳር መጠን መቀነስ በስኳር ስለሚራባ በህክምና ወቅት ጣፋጭ ምግቦችን ለስላሳ መጠጦችን መቀነስ በጣም አስፈላጊ ነው። የተለያዩ መከላከያ ምክሮች ለምሳሌ በወር አበባ ጋር የተያዘ ወር አበባ ወቅት የሚጠቀሙትን የንጽህና መጠበቂያ በየ4-6 ሰዓት መለወጥ፣ ከግንኙነት በኋላ ግብረ ስጋ ግንኙነት በኋላ ወዲያውኑ ሽንት መሽናት እና ባክቴሪያዎች ወደ ሽንት ቱቦ ማህፀን እንዳይገቡ ጠርጎ ያወጣል ማለት ነው። ስለሆነም ዛሬ እንግዲህ ያየነው ማህፀን ኢንፌክሽን ፍጹም መድኃኒት ነው። ከተያዛችሁ በኋላ ቀጥታ ወደ ሐኪም ቤት መሄድ አለባችሁ። ከዛ ተመርምራችሁ ትድናላችሁ። የሚድን በሽታ ነው። ነገር ግን ካልታከማችሁ እስከ መካንነት ነው የሚያደርሰው፣ እስከ ሞትም ሊያደርስ ይችላል ነው ዋናው ፍሬው ማለት ነው። ገባችሁ? ስለዚህ ዛሬ በዚህ ትምህርታችንን እንዘጋለን። ነገ በሌላ እንመጣለን። ሰላም ቆዩ።